ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር በእምነት ሰለሞን ነኝ። በቅድሚያ የትግራይ የማዕድን ሀብት በስርዓትና ህጋዊ በሆነ አገባብ በመጠቀም የትግራይ ህዝብ የውስጥ አቅምን ለማጎልበት እንደሚሰራበት የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ገለጹ። የትግራይ ማዕድን አጠቃቀምና ስርዓትን አስመልክቶ በተካሄደው አውደ ጥናት ተገኝተው መልእክት ያስተላለፉት ፕሬዝዳንቱ የትግራይ ማዕድን ሀብት እየተበዘበዘና የትግራይ ህዝብን ለማጥቃት ጥቅም ላይ ሲውል መቆየቱን ተናግረዋል። የትግራይ መንግስት ስራ ከጀመረ በኋላ የትግራይ ማዕድን ዘርፍ ለትግራይ መልሶ ግንባታ ለማዋል ባወጣው አሰራር መሰረት ካሁን በኋላ ለህብረተሰብ ጥቅም እንደሚውልም ዶክተር ደብረጽዮን ገብረሚካኤል ገልጸዋል። የ2018 ዓመተ ምህረት የትምህርት ዘመን የሁለተኛ ደረጃ ሀገር አቀፍ ተማሪዎች ማጠቃለያ ፈተና አሰጣጥ ከተያዘው ፕሮግራም መለወጡ አግባብነት እንደሌለው የትግራይ ካቢኔ ባወጣው መግለጫ አስታውቋል። በትግራይ ካሉ 29755 አጠቃላይ ተፈታኞች መካከል 14406 ወይም 48.4 በመቶ በኮምፒውተር እንዲሁም 15349 ወይም 51.6 በመቶ ደግሞ በወረቀት እንዲፈተኑ ተለይተው ሁሉም አይነት ዝግጅቶች ሲደረግ መቆየቱ ካቢኔው መገንዘቡ ታውቋል። የትግራይ ብሔራዊ ክልላዊ መንግስት የትግራይ ተማሪዎች በወረቀት እንዳይፈተኑ የሚያደናቅፍ ምንም አይነት አሳማኝ ምክንያት እንደሌለም በመግለጫው አመላክቷል። መግለጫው ማንኛውም ምክንያታዊ ያልሆነው ያፈታተን ለውጥ የትግራይ ብሔራዊ ክልላዊ መንግስት እንደማይቀበለውና በመስዋዕት የተረጋገጠ የትግራይ ተማሪዎች የመማር መብት ለማረጋገጥ ሌሎች አማራጮች ለመውሰድ እንደሚገደድ አሳስቧል። የኢትዮጵያ መንግስት በትግራይ ህዝብ ላይ በጣለው ክልከላ ምክንያት የተፈጠረው የበጀት ጉድለት ለመሙላት የትግራይ ውስጣዊ አቅም ለማጎልበት የሚያግዝ የገቢ አሰባሰብ እንደሚደረግ የደቡብ ምስራቅ ትግራይ አስተዳዳሪ አቶ ከላሊ ሐጋዚ ገለጹ። ስለሽ ሐጎስ ተጨማሪ አለው። የኢትዮጵያ መንግስት በ2013 ዓመተ ምህረት በትግራይ ህዝብ ላይ የፈጸመውን ጄኖሳይድ በፕሪቶሪያ ሰላም ስምምነት መፍትሄ ያገኛል ተብሎ ቢጠበቅም ድህረ ጦርነትም ድምጽ አልባ በሆነ ጦርነት አጠናክሮ ቀጥሎበታል ሲሉ የትግራይ ደቡብ ምስራቅ ዞን አስተዳዳሪ አቶ ከላሊ ሐጋዚ ገልጸዋል። የኢትዮጵያ መንግስት በትግራይ ህዝብ ላይ የነዳጅ የበጀትና ሌሎች ክልከላዎችን ከማኖር በተጨማሪ በትግራይ አዋሳኝ ድንበሮች ላይ ታጣቂ ኃይሎችን በማደራጀት ህዝብ ተረጋግቶ እንዳይሰራ በማድረግ ስራ ላይ መጠመዱን ያስረዱት አቶ ከላሊ ድርጊት በትግራይ ህዝብ ላይ የሚፈጸመው ጄኖሳይድ አጠናክሮ የቀጠለበት መሆኑ ማሳያ ነው ሲሉ ይገልጻሉ። አብይ ናይ ጄኖሳይድ መሳሪሕ እኮ በበጀት ከልክልካ እቲ መንግስት ሰራሕተኛውን ዝወልዑ ሲኢኑ የኢትዮጵያ መንግስት ድህረ ጦርነት በትግራይ ህዝብ ላይ ድምጽ አልባ የሆነ ጄኖሳይድ ማስቀጠያ ትልቁ መሳሪያው የትግራይ በጀት መከልከሉ ነው። በጀት በመከልከሉ መንግስት ሰራተኞች እና ቤተሰቦቻቸው እንዲራቡ፣ የቤት ኪራይ መክፈያ አጥተው ቤት ለቀው እንዲወጡ ከዚህ በላይ የጄኖሳይድ ማሳያ የለም። 1.2 ሚሊዮን የተፈናቀለው ህዝብ ወደ ቀዬው እንዲመለስ ፍትሃዊ ጥያቄ ለሚያቀርቡ መሞት ይብቃን ብሎ ለጠየቀው የትግራይ ህዝብ ይባስ ብሎ በጀት መከልከል ከዚህ በላይ ጸረ ህዝብ መሆን የለም። የኢትዮጵያ መንግስት ግፍና በደል ይህ ብቻ አይደለም። እንደ አጠቃላይ በትግራይ በተለይም በዞናችን ሰላምን ለማደፍረስ ተግቶ እየሰራ ነው። የትግራይ ደቡባዊ ምስራቅ ዞን አፋር ጋር እና ከአማራ ክልል አገው ብሔረሰብ ጋር የሚዋሰን ነው። በሁሉም ቦታዎች ወጣቶችን በማስታጠቅ ህዝብን መዝረፍና መግደል በአጠቃላይ ሰላምን ማደፍረስ ስራው አድርጎ ቀጥሎበታል። ይህ በትግራይ ህዝብ ላይ የፈጸመውን ጄኖሳይድ አጠናክሮ እየቀጠለበት ስለመሆኑ ትልቅ ማስረጃ ነው። በኢትዮጵያ መንግስት በጀት የተከለከለው የትግራይ ክልላዊ መንግስት ውስጣዊ አቅም ፈጥሮ መንግስታዊ አገልግሎት ለመስጠት ያስችለው ዘንድ ከሐምሌ 1 ጀምሮ የክረምት ግብር መሰብሰብ መርሃ ግብር በተያዘለት እቅድ እንዲሳካም የትግራይ ደቡብ ምስራቅ ዞን ዝግጅት ማድረጉን አቶ ከላሊ ያስረዳሉ። ትናይ ግብር ምእካብ ትልምና መጀመሪያ ነጋዳይና ክንዴ ነጋዳይ ያለና ክንዴ ግብር ክክብ ትካለለና ግብር መሰብሰብ ስራ የተሳካ እንዲሆን እንደ ዞን ዝግጅት እያደረገን ቆይተናል። ስንት ነጋዴዎች አሉ፣ ስንት ግብር ከፋይ ድርጅቶች አሉ ብለን ቆጠራ አድርገናል። ነጋዴዎች በአጠቃላይ ግብር ከፋዮች በትግራይ ያለውን የንግድ እንቅስቃሴ መሰረት ተደርጎ ፍትሃዊ የሆነ ግብር እንዲከፍሉ ከግብር ከፋይ ማህበረሰብ ጋር መረዳዳት ላይ ተደርሷል። የትግራይ ክልል መንግስት የኢትዮጵያ መንግስት በጀት ተከልክሏል። በመሆኑም መንግስታዊ የሆኑ አገልግሎቶች እንዳይቋረጡ እና ሌሎች ችግሮች ለመፍታት ግብር
መሰብሰብ ያስፈልጋል። ዞናችን ይህን በመረዳት ግብር የመሰብሰብ እቅዱ የተሳካ እንዲሆን ኃላፊነቱ ይወጣል። የትግራይ ክልላዊ መንግስት ውስጣዊ አቅም ፈጥሮ መንግስታዊ አገልግሎት ለመስጠት የሚያስችለው የ2018-19 የክረምት ግብር መሰብሰብ መርሃ ግብር ሐምሌ 1 እንደሚጀምር ተገልጿል። በመቀለ ከተማ ፍትሃዊ ግብር መሰብሰብ በትግራይ አጋጥሞ ያለውን የህልውና አደጋ ከመመከት አንጻር እንደሚታይ ተገለጸ። ይህ የተገለጸው የከተማዋ ገቢ ሁኔታን አስመልክቶ በተሰጠው መግለጫ ሲሆን ሁሉም ነጋዴዎች በወቅቱ ግብራቸውን በመክፈል ለታለመለት ግብ እንዲውል እንዲሰሩም ጥሪ ቀርቧል። ሙሉ ብርሃን ዳርጌ የመቀለ ከተማ አስተዳደር ገቢዎች ቢሮ እንደ ከተማ ግብር የመሰብሰብ ሁኔታን አስመልክቶ መግለጫ ሰጥቷል። ግብር የህዝብ መሰረታዊ ጥያቄዎችን ምላሽ የሚሰጥበትና ትግራይ በህልውና አደጋ ላይ መሆኗን ገልጸው ነጋዴው አሁን ያለበትን ወቅታዊ ደረጃ በማጤን ግብርን መክፈል እንዲችል ሰፊ ስራ መሰራቱን የመቀለ ከተማ ገቢዎች ጽህፈት ቤት ኃላፊት ወይዘሮ ልዕልት ጸጋይ ገልጸዋል። አክለውም ከነጋዴው ጋር መድረክ በመፍጠር ከሌሎች አጋር አካላትም ውይይት መካሄዱን ገልጸዋል። የንግዱ ማህበረሰብ ለሚያነሳ ፍትሃዊ ጥያቄዎችም ምላሽና ማብራሪያ እየተሰጠበት መሆኑንም አክለው ገልጸዋል። ናይ ቀድመ ምድላው ከም መንግስቲ ከመኢና ተዳሊና ዘለና እንደ መንግስት ግብርን ለመሰብሰብ የቅድመ ስራዎች እንዴት ተከናውኗል የሚለውን ለማሳወቅ ነው መግለጫ የምንሰጠው። በመሆኑም እንደ መንግስት ካለፈው የቀጠለ የ2018 ዓመተ ምህረት የግብር አሰባሰብ መርሃ ግብር ለየት ባለ መልኩ ይከናወናል። ከጦርነቱ በኋላም ያጋጠመውን ችግር ሰፊና ከባድ በመሆኑ ለዚህ መፍትሄ የሚሆን ስራ መስራት ይጠበቃል። ይህም ግብርን በወቅቱ መሰብሰብ ነው። ይህንን ተግባር ለትግራይ በሚያበረታታ መልኩ መሆን እንደሚገባ በማውሳት ፍትሃዊ የግብር አሰባሰብ በመከተል የከተማዋ ማህበረ ኢኮኖሚያዊ ችግሮችን ለመፍታት መታቀዱንም ገልጸዋል። በመሆኑም ሁሉም ነጋዴ በወቅቱ ግብሩን መክፈል እንደሚጠበቅበትም አስገንዝበዋል። ከዚህ ከም ትግራይ ናይ ህልውና አደጋ ደረጃ ኢና ዘለና የዘንድሮ የግብር አሰባሰብ ለየት የሚያደርገው እንደ ትግራይ የህልውና አደጋ ላይ መሆናችን ነው። ስለዚህ የዘንድሮን ግብር መሰብሰብ ወሳኝ ነው የሚለውን ነው እንደ መንግስት ይወሰድ ነው። የመቀለ ከተማ ገቢዎችና መዘጋጃ ቤት ስራ አስኪያጅ አቶ ሙልጌታ ገብረ ኢየሱስ ለትግራይ ህልውናና ደህንነት ለማረጋገጥና የመንግስት ሰራተኛውን ችግር ለመፍታት ከሚመለከታቸው አካላት በጋራ መሰራቱን አንስተዋል። በመሆኑም ሰራተኛው ዝግጁ ሆኖ እንዲሰራ ስራዎች መሰራታቸውንም አስረድተዋል። ከይድ ስራህ ማዘጋጃ ቤት አውቶት ከተማ መቀለ በከተማችን መቀለ ከተማ ጽዱና ማራኪ ከተማ ለማድረግ የመሰረተ ልማት ስራዎች ለማስፋት ህዝባዊ አገልግሎቶችን ለማሳደግ ውስጣዊ አቅምን ማሳደግ ወሳኝ ነው። ይህንን መሰረት በማድረግ ገቢን ማሰባሰብ የሁሉም ስራዎች የጀርባ አጥንት መሆኑን በመረዳት የ2018-19 ዓመተ ምህረት የክረምት ፕሮግራም ወቅታዊ የግብር መክፈል ሁኔታ ምንድነው የሚለውን ማየትም ወሳኝ ነው። ለትግራይ ህልውናና ደህንነት ገቢን ማሳደግ ወሳኝ ነው። በአሁኑ ሰዓት የመንግስት ሰራተኛው ደሞዝ መክፈል አልተቻለም። በተቻለ መጠን ገቢን ለማግኘት የውስጥ ገቢን ማሳደግ ወሳኝ በመሆኑ ግብር ከፋዮች ግብር በሰዓቱ መክፈል ይኖርባቸዋል። ግብር ለምን ይሰበሰባል የሚለውን በመረዳት ውስጣዊ አቅምን ማሳደግ ወሳኝ መሆኑን በማውሳት ለከተማ ልማትና መሰረታዊ አገልግሎቶችም ጭምር ወሳኝ መሆኑን አመላክተዋል። በመሆኑም በወቅቱ መክፈልና ግዴታን መፈጸም እንደሚገባም አስገንዝበዋል። ትግራይ በወቅቱ ግብርን በመሰብሰብ ራሷን መቻልና ማነጽ እንደሚጠበቅም ገልጸዋል። የሚታዩ ጉድለቶችን ለመፍታት ቅሬታ ሰሚ አካላት መዘጋጀቱንና ከተለያዩ አጋር አካላት ጋር ለመስራት ስራዎች መከናወናቸውንም ስራ አስኪያጁ አክለው ገልጸዋል። ብሱሩ ንምንታይ ግብር ዝእከብ ዝብሉውን ነባራይ ከተማና ነጋዶና ማህበረሰብና ከመጀመሪያው ግብር ለምን ይከፈላል የሚለውን መረዳት ያስፈልጋል። ይህ ጊዜው የሚፈልገው ጉዳይ ነው። ምክንያቱም የትግራይና የመቀለ ከተማ ደህንነትን ለማሳደግ ወሳኝ ነው። ይህንን መሰረት በማድረግ ጊዜ የለም በሚል አስተሳሰብ ግብር ከፋይ ማህበረሰብ በወቅቱ መጥቶ መክፈል ይኖርበታል። ለዚህም የተለያዩ ቅሬታ ሰሚዎች ተዘጋጅተዋል። እንዲሁም የተለያዩ አጋር አካላትም አብረውን እንዲሰሩ ዝግጅቶች ተከናውነዋል። ነጋዴው ህጋዊ ሆኖ እንዲቀጥል የንግድ ፈቃዱን ማሳደስና ግብር መክፈል እንደሚገባ የገለጹት የመቀለ ከተማ ንግድና ዘርፍ ማህበራት ስራ አስኪያጅ አቶ ብርሃነ ወልደ ገብርኤል በበኩላቸው ሁሉም ፋይሎች በኮምፒውተር ሲስተም ዝግጁ መሆናቸውን ገልጸው የሰው ኃይል እጥረት እንዳያጋጥም መሰራቱንም ገልጸዋል። የንግዱ ስርዓት እንዲሻሻል ግብር መክፈል ወሳኝ ነው በሚል መፈክር እየተሰራ መሆኑንም ገልጸዋል። በነበረው አውዳሚ ጦርነት የንግዱ ስርዓት በብዙ ችግር ውስጥ መሆኑንም አስረድተዋል። ተሐደት ናይ መረዳእታ ናይ ምጽፋፍ ስራሕ እዩ ከተማ መቀለ
የንግዱ ማህበረሰብ በህጋዊ መንገድ ስራውን እንዲያከናውን በወቅቱ ግብር መክፈልና ፈቃዱን ማሳደስ ይኖርበታል። ሁሉም ፋይሎች በዘመናዊ መንገድ የተደራጁ በመሆናቸው ምንም የሚያስቸግር ነገር የለውም። የንግዱ ስርዓት ለማሻሻል ግብር መክፈልና ህጋዊ ግዴታን መወጣት ያሻል። ባለፈው ጦርነት ዘርፉ ከባድ ችግር እንደደረሰበትም ይታወቃል። የተያዘውን እቅድ በተገቢው መንገድ ለማስተናገድ ህጋዊ ክትትልና ቁጥጥር ለማድረግ በልዩ እየተሰራ መሆኑንም አብራርተዋል። የመቀሌ ዩኒቨርሲቲ በተለያዩ የትምህርት ዘርፎች ሲያሰለጥናቸው የቆዩ ከ800 በላይ ሴት ተማሪዎች የሚገኙበት 2931 ተማሪዎችን በዛሬው ዕለት አስመርቋል። ትምህርት ጨለማን የሚገፍ ብርሃን፣ ድህነትንና ድንቁርናን የሚያሸንፍ ዘላቂ መሳሪያ በመሆኑ ተመራቂ ተማሪዎችም በዩኒቨርሲቲው የቀሰሙትን እውቀት ወደ ማህበረሰባቸው በማውረድ ሊጠቀሙበት እንደሚገባ ጥሪ ይቀርባል። ፍሬሕይወት ወልደመድህን የመቀሌ ዩኒቨርሲቲ በተለያዩ የትምህርት ዘርፎች ሲያሰለጥናቸው የቆዩ 849 ሴት ተማሪዎች የሚገኙበት 2931 ተማሪዎችን ለ33ኛ ጊዜ የክልሉ ከፍተኛ አመራሮች፣ የዩኒቨርሲቲው አመራሮች እንዲሁም ተጋባዥ እንግዶች በተገኙበት በዛሬው ዕለት አስመርቋል። በምረቃ ስነ ስርዓቱ ላይ የእንኳን አደረሳችሁ መልእክታቸውን ያስተላለፉት የመቀሌ ዩኒቨርሲቲ ፕሬዝዳንት ዶክተር ፋና ሐጎስ ዩኒቨርሲቲው በርካታ ፈተናዎችን በጋራ በጥንካሬ አልፎ ዛሬ ላይ አዲስ የልዕቀት የእድገትና የተስፋ ምዕራፎች መሰረት በጣለበት በዚህ ልዩ ወቅት ለምረቃ መብቃታችሁ ለእናንተም ይሁን ለተቋማችሁ ታላቅ ታሪካዊ ትርጉም አለው ሲሉም ተናግረዋል። በቀጣይ ዓመታት ዩኒቨርሲቲው ለበለጠ የከፍታ ማማ ለማብቃት በትጋት ይሰራል። በተለይም በአሁኑ ሰዓት በትምህርት ሚኒስቴር በተሰጠው አቅጣጫ መሰረት መቀሌ ዩኒቨርሲቲ የራስ ገዝ የምርምር ዩኒቨርሲቲ ለመሆን የሚያስፈልገው ስራ የተጀመረ ሲሆን በዚህ ስርዓት የሚገኘው የፋይናንስ የአስተዳደርና የአካዳሚ ነጻነት ዩኒቨርሲቲያችን የሚያልመው እድገት ለማሳካት ከፍተኛ አስተዋጽኦ ይኖረዋል ተብሎ ይታመናል። ይህ የራስ ገዝ ሽግግር ሂደት በዩኒቨርሲቲያችን የውስጥ ምሁራንና አደረጃጀቶች እንዲሁም በትምህርት ሚኒስቴር ከፍተኛ ባለሙያዎች በጥልቀት የተገመገመ ሲሆን በአሁኑ ሰዓት ሂደቱ ሙሉ በሙሉ ተጠናቆ የመጨረሻው ይፋዊ ውሳኔ በመጠባበቅ ላይ እንገኛለን። እናንተ የዛሬ እጩ ተመራቂዎችም ይህንን ታሪካዊ የሽግግር ዋዜማ ያያችሁ ልዩ የእድል ትውልዶች ናችሁ። ዩኒቨርሲቲው በዚህ ዓመት ብቻ 536 የምርምር ውጤቶችን በማስተዋወቅ ዓለም አቀፍ ጆርናሎችን ማሳተሙን የገለጹት ዶክተር ፋና በዚህም በተመዘገበው የምርምር ውጤት ከአፍሪካ በሁለተኛ ደረጃ እንዲመደብ ማስቻሉንና ዓለም አቀፍ እውቅናን መጎናጸፉንም ገልጸዋል። ዩኒቨርሲቲያችን አካዳሚክ ስታፍ ጥረትም 536 የምርምር ውጤቶችና እውቅና ባላቸው ዓለም አቀፍና ሀገራዊ ጆርናሎች ማሳተም ተችሏል። ይህ መሰረት ተደርጎ QS ወርልድ ራንኪንግ የ2026 ባወጣው ሪፖርት መቀሌ ዩኒቨርሲቲ በምርምር ጽሑፎች ጥራትና ተጠቃሽነት ከአፍሪካ በሁለተኝነት ደረጃ አስቀምጦታል። ይህ በዓለም አቀፍ ደረጃ መቀሌ ዩኒቨርሲቲ እያገኘ ያለው እውቅና የሚያዳብር ሲሆን ከዩኒቨርሲቲያችን ተመራማሪዎች አብሮ ለመስራት ያለው ተነሳሽነት እየጨመረ እንዲመጣ አስተዋጽኦ አድርጓል። ለዚህ ማሳያም በዘንድሮ የትምህርት ዘመን ብቻ 24 የምርምር ፕሮጀክቶች በከፍተኛ የውድድር ስርዓት በማለፍ ማሸነፍ ተችሏል። እነዚህና ሌሎች የዩኒቨርሲቲያችን የሚሰጡ ዓለም አቀፍ እውቅናዎች ዩኒቨርሲቲያችን የተሻለ ስራ እንዲሰራ ጉልበት የሚሰጡ ናቸው። ትምህርት ጨለማን የሚገፍ ብርሃን፣ ድህነትና ድንቁርናን የሚያሸንፍ ዘላቂ መሳሪያ መሆኑን ያስረዱት ደግሞ የመቀሌ ዩኒቨርሲቲ የአካዳሚክ ጉዳዮች ምክትል ፕሬዝዳንት ዶክተር አብዱልቃድር ከድር ተመራቂ ተማሪዎች እውቀታቸውን ወደ ማህበረሰባቸው በማውረድ ሊጠቀሙበት እንደሚገባም ጥሪያቸውን አቅርበዋል። ትምህርት ጨለማን የሚገፍ ብርሃን የሚያመጣ ድህነትንና ድንቁርናንን የሚያሸንፍ ዘላቂ መሳሪያ ነው። ዛሬ የምናከብረው የእውቀት በዓል እናንተ ተማሪዎቻችን በትምህርት ታንጻችሁ ራሳችሁንና ሀገራችሁን ለመለወጥ የበቃችሁትን ታላቅ ምዕራፍ ነው። የእናንተ ምረቃ የጥናት መርሃ ግብር ማጠናቀቅ ብቻ አይደለም፣ የሥራ ኃላፊነትና ግዴታ፣ የአመራር የፈጠራና አገልግሎት ምዕራፍ የምትጀምርበትም ጭምር ነው። መቀሌ ዩኒቨርሲቲ አምባሳደሮች እንደመሆናችሁ መጠን እውቀታችሁ፣ ክህሎታችሁና እሴታችሁን ተጠቅማችሁ በሙያችሁ በማህበረሰባችን ላይ ትርጉም ያለው ተጽዕኖ ላይ አስተዋጽኦ እንድታደርጉ
የመቀለ ዩኒቨርሲቲ የተማሪዎች ህብረት ፕሬዝዳንት ተማሪ ሐጋዚ ነጋሽ ተመራቂ ተማሪዎች የቀሰሙትን ዕውቀት ይዘው ህዝባቸውንና ሀገራቸውን ለማገልገል ዝግጁ መሆናቸውን በመግለጽ ይህ እውን እንዲሆን መንግስታዊና መንግስታዊ ያልሆኑ አካላት ዕውቀታቸውን ወደ ተግባር እንዲለውጡ የሚያስችል ሁኔታዎችን እንዲፈጥሩላቸውም ጥሪ አቅርበዋል። እኛ ወጣቶች ልባችን ረክቶ ዕውቀታችንና እድሜያችን በድህነት ለሚሰቃየው ህዝባችንና ሳይማር ላስተማረን ማህበረሰባችንን በትጋት እንድንሰጥ እባካችሁ እድሉን የሥራ ሜዳውን ብቻ ፍጠሩልን። እኛ በጽናት እንዳሸነፍነው ሁሉ በስራችንና በእውቀታችን የሀገራችንና የህዝባችን ብሩህ ተስፋ ለማሳየት ዝግጁ ነን። የመቀለ ዩኒቨርሲቲ በዛሬው ዕለት ካስመረቃቸው 2931 ተማሪዎች 1864 በመጀመሪያ ዲግሪ፣ 45 የዓለም አቀፍ ተማሪዎች የሚገኙበት 939 በማስተርስ ዲግሪ፣ 83 በስፔሻሊስት እንዲሁም 45 በዶክትሬት መሆኑንም ለማወቅ ተችሏል። በመጨረሻ የአውሮፓ ህብረት በህወሓት ላይ ያወጣው መግለጫ አሳዛኝና ተቀባይነት እንደሌለው መኸተ ትግራይ በእንግሊዝ አስታወቀ። በእንግሊዝ የሚኖሩ የትግራይ ዲያስፖራ ያቋቋሙት መኸተ ትግራይ ለአውሮፓ ህብረት ኮሚሽንን ጨምሮ ለውጭ ጉዳይ እንዲሁም የአፍሪካና የአፍሪካ ቀንድ መስሪያ ቤቶች በጻፉት ደብዳቤ የአውሮፓ ህብረት መግለጫ በትግራይ ህዝብ ላይ የተፈጸመውን ጄኖሳይድ ከግምት ያላስገባና ከመረጃ የራቀ መሆኑን አስታውቀዋል። ገብረ እግዚአብሔር ኃይሉ አዘጋጅቶታል። ስለሽ ሐጎስ ያቀርበዋል። የኢትዮጵያ መንግስትና አጋሮቹ በትግራይ ህዝብ ላይ የፈጸሙት ጄኖሳይድ ተከትሎ በህይወት የተረፈው ህዝብ ከጦርነት ደመና ባልወጣበትና በመቶ ሺዎች የትግራይ ሴቶች ከደረሰባቸው ጾታዊ ጥቃት ባላገገሙበት ሁኔታ የአውሮፓ ህብረት ያወጣው መግለጫ አሳዛኝ መሆኑን የመኸተ ትግራይ በእንግሊዝ ያወጣው መግለጫ አመላክቷል። የትግራይ ህዝብ በጄኖሳይዳዊ ኃይሎች ሲጠቃ የአውሮፓ ህብረት አቋም መዛነፍ ሳያሳይ መቆየቱንና የትግራይን ህዝብ ድምጽ ሆኖ መስራቱን ያስታወሰው መግለጫው የህብረቱ የውጭ ጉዳይ ኃላፊ የነበሩ ጆሴፍ ቦረል ይዘውት የቆዩት አቋም እንዲሁም የህብረቱ ልዩ መልእክተኛ በመሆን ኢትዮጵያን የጎበኙት ፒካ ሀበሲቶን በማንሳት የኢትዮጵያ መሪዎች የትግራይን ህዝብ ከምድረ ገጽ ለማጥፋትና 100 ዓመታት ወደ ኋላ የመመለስ እቅዳቸው እንደነገሯቸው በአደባባይ የተናገሩበት በዋቢነት ተጠቅሟል። የፕሪቶሪያ ውል ከተፈረመ አንስቶ በኢትዮጵያ መንግስት መተግበር የነበረባቸው የተፈናቀሉ ወገኖች ወደ ቀያቸው መመለስ፣ የትግራይ ህገ መንግስታዊ ግዛት ማረጋገጥ፣ በጄኖሳይድ የተጎዳ የኢኮኖሚ መዋቅርን መልሶ መገንባትና የህዝቡ ስነ ልቦናዊ ጉዳት መጠገን ሆኖ ሳለ የኢትዮጵያ መንግስት ውሉ እንዳይተገበር ሆን ብሎ የትግራይ ማህበራዊ ኢኮኖሚያዊ ጉዳዮች እንዲዛቡ እያደረገ መቀጠሉን የመኸተ ትግራይ መግለጫ ያሳያል። የኢትዮጵያ መንግስት የፕሪቶሪያን ስምምነት በመጣስ የድሮን ድብደባ እያደረገ ባለበት ወቅት የአውሮፓ ህብረት ለኢትዮጵያ መንግስት ዘግቶት የነበረው የበጀት ድጋፍ መፍቀዱን ትክክል አለመሆኑን በወቅቱ አቋሙ ገልጾ እንደነበር ያስታወሰው መኸተ ትግራይ በእንግሊዝ ህብረቱ ከአቋሙ በመውጣት ከጄኖሳይዳዊ መንግስት ጋር ግንኙነቱን ለማሻሻል የወሰደው እርምጃ የህብረቱ መሰረታዊ መርሆች የጣሰ መሆኑን ወቅሷል። የኢትዮጵያ መንግስት የፕሪቶሪያ ስምምነትን በተደጋጋሚ እየጣሰ ባለበት ሰዓት ምንም አይነት የእርምት እርምጃ አለመውሰዱ በኢትዮጵያ ያሉትን ወኪሎች ከግምት ውስጥ የሚያስገባ መሆኑን የወቀሰው መግለጫው ህብረቱ የትግራይ ተጨባጭ ሁኔታ በመገንዘብ የአብይ አህመድ ስርዓት የፈረመውን ስምምነት እንዲተገብር እንዲሁም የትግራይ በጀት እንዲለቅና ለዳግም ጦርነት እያደረገ ያለውን ዘመቻ እንዲያቆም ጫና ሊያደርጉበት እንደሚገባ ጠይቋል። መኸተ ትግራይ በእንግሊዝ የኢትዮጵያ መንግስት በትግራይ ህዝብ ላይ ዳግም ጦርነት እንዳይከፍትና የኢትዮጵያና የአፍሪካ ቀንድ የጸጥታ አደጋ እንዳይባባስ የአውሮፓ ህብረትና ሌሎች ዓለም አቀፍ ተቋማት ከወዲሁ ተጽዕኖ እንዲፈጥሩ ጥሪ አቅርቧል። ለሰዓቱ ያዝናቸው ዜናዎቻችን በዚህ አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።